ጤና ይስጥልን የከበረ ሰላምታችን በመላው ዓለም ሆናችሁ ቃል ስፖርት ዩቲዩብ ቻናላችንን ለምትከታተሉ ውድ አድማጮቻችን ሁሉ ይድረስ ብለናል። ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል ለዚህም ሰዓት መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች በቅደም ተከተል እንዲሁ እያጋራናችሁ ቆይታ የምናደርግ ይሆናል። እስከ ፕሮግራማችን ፍጻሜ ቆዩ። ላይክ፣ ሰብስክራይብ፣ ሼር ማድረግ እንዳይረሳ። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? በርከት ያሉ ጨዋታዎችን በሳምንቱ አጋማሽ በሊግ ደረጃና በጥሎ ማለፍ እያየ እንደሆነ ይታወቃል። በዚህ ዙሪያ በየክለቦቻችሁ መልከታዎቻችሁን አጋሩን። እኛ በመረጃ ሰዓታችን ተጨማሪ ጥንቅሮችን በእነኚህ ጉዳዮች ላይ የምናነሳ ይሆናል። በአውሮፓ ታላላቅ ክለቦች የመረጃ ሰዓታችን በተለይም ከባርሴሎና ጋር በተያያዘ የቡድን ዜና እናነሳለን። ማድሪድ ቤትም ተጨማሪ ጥንቅሮችን አግኝተናል፣ እንመለከታለን። ትላንት በጣሊያን መምህሩ ከደቀ መዝሙር ያደረጉት ጨዋታ እጅግ በጣም ተጠባቂ ነበረ። በጀርመንም የጥሎ ማለፍ ጨዋታ ሲደረግ ነበር። ዛሬም ቀጥለው ይካሄዳሉ። በርካታ መረጃዎችን በአውሮፓ ዙሪያ ይዘናል። አብራችሁን ቆዩ። በእንግሊዝ የመረጃ ሰዓታችን በእንግሊዝ ፕሪሚየር ሊግ ብቻ አይደለም፣ በሻምፒዮንሺፑም ብዙ ድራማ እያየን ነው። የትላንቱ ድራማ ደግሞ ለየት ያለ ነው፣ እናነሳዋለን። በተወዳጁም የእንግሊዝ ፕሪሚየር ሊግ ሲደረጉ ከነበሩ ጨዋታዎች ውስጥ አንድ በአንድ እናነሳቸዋለን። በታላላቆቹ ወይም ቢግ ሲክስ ክለቦች እንደ ቶትናም በሜዳው የሚፈተን ለቶትናም ሆትስፐርስ በራሱ ሜዳ መጫወት ዕዳ፣ ለእንግዳ ቡድኖች ደግሞ ውጤት የሚገኝበት ምንዳ ያለበት ሜዳ መሆኑ አሁንም ቀጥሏል። ቶማስ ፍራንክ ግን እመኑኝ የአርሰናልም ጨዋታ ዕለት እኔ ይሄንኑ ክለብ ሳሰለጥን ታገኙኛላችሁ እያሉ ነው። የእሳቸው ቡድን በነገራችን ላይ ከአምና ጀምሮ 17 የሜዳ ጨዋታዎችን ተሸንፎ በፕሪሚየር ሊግ ሁለተኛው ቡድን ነው። ክለቡ አሁን ያለምንም ጥርጥር ቀውስ ላይ ይገኛል። ተጨማሪ መረጃዎችን ይዘናል። የፔፕ ጋርዲዮላው ቡድን ማንቸስተር ሲቲ ፊት አውራሪ ኤርሊንግ ብሩት ሃላንድ እና ዛሬ ከፉልሃም ጋር የሚደረገው ጨዋታ ለሲቲ ምን ማለት እንደሆነ አጠር ባለ መረጃ እናደርሳችኋለን። የሲቲ ደጋፊዎች ቅድመ ገምታችሁን እያጋራችሁን አብራችሁን ቆዩ። ቼልሲ ነጥብ ጥሏል በተወዳጁ የእንግሊዝ ፕሪሚየር ሊግ በስታምፎርድ ብሪጅ። በእርግጥ በሊድስ ዩናይትድ ነጥብ ሲጥል በዚህ ዓመት ለመጀመሪያ ጊዜ አይደለም፣ ግን ነጥብ የጣለበት መንገድ በጣም አስገራሚ ነው። ፓልመር ወደ ግብ አስቆጣሪነት ተመልሷል። አሁንም ፍጹም ቅጣት ምት ነው። ትላንትና ግን ፍጹም አስገራሚ ኳስ ስቷል። ከፍጹም ቅጣት ምቱ ጎል በጣም ቀላል የሆነ ኳስ ስቷል። ወደ ቤተሰቦቻችን ሊያም ሮዛኔር እንዴት ይህን ኳስ እሱ ሳተው ሲባሉ የሰጡት ምላሽ ለየት ያለ ነው። እሳቸው ታሪካዊ አሰልጣኝ ከመሆንም ያድል የምሽቱ ጨዋታ አግዷቸዋል። ተጨማሪ መረጃ ይዘናል። በሊቨርፑል የመረጃ ሰዓታችን አርኔ ስሎት ፈተና ውስጥ መሆናቸውን አምነዋል። እሳቸው ቡድን ከአርሰናል ይልቅ ለዌስትሃም ዩናይትድ በጣም የሚቀርበው ቡድን ሆኗል። ባለፉት 20 ሊግ ጨዋታ ውስጥም 6 ጨዋታ ብቻ ያሸነፈ ቡድን እንደሆነ ይታወቃል። የቡድኑን ኮከቦች ፍሎሪያን ቬርዝ እና አሊሰን ቤከር እናነሳለን። ከዛ በተጨማሪ አንድ አድማጫችን የላከልን መልእክት ስላለን እንመለከተዋለን። ሊቨርፑል ዛሬ በጣም ወሳኝ የተባለ ጨዋታ ከሰንደርላንድ ጋር በስቴዲየም ኦፍ ላይት ያደርጋል። ቅድመ ግምታችሁን እያጋራችሁን በመረጃ ሰዓታችን ሊቨርፑላውያን አብራችሁን ቆዩ። አርሰናል የሳምንቱ ተፋላሚው ብሬንትፎርድ ነው። ፍጹም የተሻሻለበት ዓመት መሆኑን በማስረጃ እንነግራችኋለን። አርሰናል የለንደን ደርቢንም ጨዋታ ሲያደርግ እንዴት ባለ ልዩነት እንደሚያደርግ ሌላኛውን ደርቢ እናነሳለን። ከቡድን ዜና ጋር አያይዘን ስለ አርሰናል ዝውውር የቡድኑ ዝምተኛው መሪ ዊሊያም ሳሊባ ተጨማሪ የሚላቸው ነገሮች አሉ። ከልጅነቱ ጀምሮ የአርሰናል ደጋፊ እንደሆነ ይታወቃል። ሌላው በክረምት አርሰናል የተቀላቀለው ኤብሪቼ ኢዜን በተመለከተ ደቂቃ ያንሰዋል የሚሉ ተቃውሞች ከራሱ የአርሰናል ደጋፊ ማይክል አርቴታ ላይ እየቀረበ እንደሆነ ይታወቃል። ስለዚህ ጉዳይ ኢዜ በርካታ ሀሳቦች አለው ወይም ደግሞ የሚሰጣቸው ምላሾች አሉ። አንድ ባንድ እንመለከታቸዋለን። በአርሰናል በኩል ተጨማሪ ቡድን ዜና ይዘናል። አርሰናላውያን ቆዩን። ለማንቸስተር ዩናይትድ ተከታታይ ድል ዌስትሃም ልጓም አበጅቶብለታል። ትላንትና ለንደን ስቴዲየም። በእርግጥ ሜዳ ለዩናይትድ ብዙ የሚቀናው ሜዳ አይደለም፣ ግን ለዛ ጸጉሬን አልቆረጥም ላለው ደጋፊ ግን ልጓም ሊበጅ አልቻለም። አሁንም ከነ ጸጉሩ እንደሚቀጥል ተረጋግጧል። ለሚቀጥሉት 5 ድል ለሚፈልገው ማንቸስተር ዩናይትድ ማለት ነው። የጨዋታው ልዩነት ቤንያሚን ሼሽኮ ነበረ በመጨረሻ ደቂቃ። ይህን ተጫዋች ለየት ባለ መንገድ እናነሰዋለን። ጨዋታውን እንዴት ያለ ይዘት ነበረው የሚለው እንመለከታለን። የካሪክና የማንቸስተር ዩናይትድ ያለመሸነፍ ጉዞ ግን አሁንም በፕሪሚየር ሊጉ እንደቀጠለ ነው። በምሽቱ ጨዋታ የተመለከትናቸው ለየት ያሉ አጋጣሚዎችና ቅጽበቶች አንድ
በአንድ እናነሳቸዋለን። የማንቸስተር ዩናይትድ ደጋፊዎች ግን ምሽታችሁ እንዴት ባለ መልኩ የሚገለጽ ነው? ጻፉልን በሀሳብ መስጫ ሳጥናችን ላይ መረጃዎቹን እያጋሯችሁ። እኔ ቃል ነኝ። ላይክ እያረጋችሁ እስከ ፕሮግራማችን ፍጻሜ ቆዩ። ዛሬ በርከት ያሉ የእንግሊዝ ፕሪሚየር ሊግ መርሃ ግብሮች ይካሄዳሉ። ምሽት 4:30 አስቶን ቪላ ፓርክ ላይ ከብራይተን፣ ክሪስታል ፓላስ ሴልኸርስት ፓርክ ላይ ከበርንሌ፣ ሲቲ ኢታር ላይ ከፉልሃም፣ ኖቲንግሃም ፎረስት ሲቲ ግራውንድ ላይ ከወልቭስ፣ ሰንደርላንድ ስቴዲየም ኦፍ ላይት ላይ ከሊቨርፑል ምሽት 5:15 በጣሊያን የኮፓ ኢታሊያ ጨዋታ አራተኛውን የግማሽ ፍጻሜ ተፋላሚ ቡድን ለመለየት ቦሎኛ ከላዚዮ ዛሬ ምሽት 5 ሰዓት፣ በጀርመን የዲኤፍቢ ፖካል ጨዋታ ዛሬ ምሽት 4:45 ባየር ሙኒክ ከአርቢ ላይፕዚግ፣ በስፔን ኮፓ ዴላሬ አትሌቲኮ ቢልባኦ ከሪያል ሶሴዳድ ምሽት 5 ሰዓት ዛሬ የሚደረጉ መርሃ ግብሮች ናቸው። ውድ ቤተሰቦቻችን ከዛሬ ጨዋታዎች ውስጥ ማለትም ማንቸስተር ሲቲ ከፉልሃም ምሽት 4:30 እና ሰንደርላንድ ከሊቨርፑል ምሽት 5:15 የሚያደርጉትን ጨዋታ በተመለከተ በፕሪሚየር ሊግ የመረጃ ሰዓታችን ልዩ ጥንቅር ስለያዝን አብራችሁን ቆዩ። የቀድሞ የባርሴሎና ፕሬዚዳንት እንላለን ሁዋን ላፖርታን የአገልግሎት ጊዜያቸውን አጠናቀው ለቀጣዩ ፕሬዚዳንታዊ ምርጫ ስራዎች ላይ እንደሆኑ ይታወቃል። ወደ ቤተሰቦቻችን ሁዋን ላፖርታ ትላንትና እምባ የቃጣቸው የስንብት መልእክት ወይም ንግግር ካደረገው በኋላ ከሃንሲ ፍሊክም ጋር አደራ ቡድኔን ብለው የተሰነባበቱ ይመስላሉ። እሳቸው በነገራችን ላይ አሰልጣኝ ሃንሲ ፍሊክ በባርሴሎና ቆይታቸው የሚረጋገጠውም ሁዋን ላፖርታ መልሰው መንበረ ስልጣኑን የሚቆጣጠሩት ከሆነ ብቻ እንደሆነ ነገሮች በግልጽ የሚያሳዩ ይመስላል። በተከታታይ መረጃ ሰዓታችንን በቃል ስፖርት ዩቲዩብ ቻናል ጉዳዩን እንዳደረስናቸው ይታወቃል። ሃንሲ ፍሊክ ባርሴሎናን ከያዙ በኋላም በላሊጋ የ0-0 አቻ እንኳን የሌላቸው ሰው ባርሴሎናን አምና በውስጥ ውድድሮች ማለትም በስፔን ውስጥ ባሉ ውድድሮች ሙሉ ሻምፒዮን ያደረጉ ዘንድሮም የመጀመሪያውን ጥሎ ማለፍ በስፔን ሱፐር ካፕ ባለድል ያደረጉ አሰልጣኝ እንደሆኑ ይታወቃል። ሪያል ማድሪድ በአማካኝ ክፍል ላይ ከያዛቸው ዝርዝሮች ውስጥ አንዱ ቪታኒያ እንደሆነ ይታወቃል። ይህን ተጫዋች ለማስፈረም ቀጣይ ክረምት ላይ እንቅስቃሴ ያደርጋሉ፣ ግን ብቸኛው አይደለም። የሊቨርፑል አሌክሲስ ማካሊስተር፣ የቼልሲው ኤንዞ ፈርናንዴዝ እነዚህ በትልቅ ደረጃ እጩ ሆነው የተያዙ ተጫዋች እንደሆኑ ይታወቃሉ። በሪያል ማድሪድ በኩል ሎስ ብላንኮች ቀጣይ ዓመት ትልቅ እድሳት ያደርጋሉ። ነገር ግን ከፓሪሰን ጀርሜን በኩል ይህን ተጫዋች የመልቀቅ ፍላጎት የላቸውም። ግን ማድሪዶች ተጫዋቹን የሚያስኮበልሉባቸው ከሆነ በጣም ትልቅ ገንዘብን ይጠይቃሉ እየተባለ ነው። በድርድር በኩል በተጫዋቹ በኩል ውድ ቤተሰቦቻችን በተለይም ባለፈው ዓመት ብቃቱ እንዴት ባሊዮንዶር ራሱ አንደኛ ሆኖ አላጠናቀቀም በሚያስብል ደረጃ ላይ እንደነበረ ተመልክተናል። ፍጹም አስደናቂ የፓሪሰን ጀርሜን ተጫዋች ነበር። ቀጣይ ዓመትስ እዚሁ በፓሪሰን ጀርሜን ይቆያል ወይንስ ወደ ፈላጊው ሪያል ማድሪድ የሚለው በትልቁ ይጠበቃል። ዩሊያን አልቫሬስ በርካቶችን ቀለብ የሳበው ተጫዋች ነበረ፣ ግን ጥቂት ጨዋታዎች እየተቆጠሩ ነው ግብ ካስቆጠረው ወደ ቤተሰቦቻችን። በተለይም በላሊጋ ጨዋታ ላይ ለአትሌቲኮ ማድሪድ ግብ ካስቆጠረ ዘግየት ብሏል። ዩሊያን አልቫሬዝ ባለፉት 15 የሊግ ጨዋታ ላይ በጣም ተቸግሯል። አትሌቲኮ ማድሪድ በኮፓ ዴላሬ የፊታችን ሐሙስ ከባርሴሎና ጋር ጨዋታ ያደርጋሉ በግማሽ ፍጻሜ። አልቫሬዝ በጣም የሚያስፈልገው ሰዓትና ራሱን ምናልባትም ዳግም ከፍ አድርጎ ማሳየት የሚችልበት አጋጣሚ ነው። እንደሚታወቀው አንደኛ ስሙ የሚያያዘው ከዚሁ ከባርሴሎና ጋር እንደሆነ ይታወቃል። ምናልባት ካልፈረመ የፋይናንስ ችግር ብቻ ነው የሚሆነው። ያ ካልሆነ ግን የፕሪሚየር ሊግ ክለቦች ፈላጊ ናቸው። በርከት ያሉ ፈላጊዎች አሉት። አንዱን በዛሬ መረጃ ሰዓታችን እናነሳዋለን። ከዩሊያን አልቫሬዝ ጋር በተያያዘ ግን የባርሴሎና ጨዋታ ላይ ራሱን በደንብ ያሳይበታል ተብሎ እንደዚሁ ይጠበቃል። መምህሩ ከደቀ መዝሙሩ ትላንት በጣሊያን ሴስክ ፋብሬጋስ ከአንቶኒዮ ኮንቴ ማለት በቼልሲ የሴስክ ፋብሬጋስ አሰልጣኝ የነበሩ አሁን ደግሞ ሴስክ ፋብሬጋስ ኮሞን ይዞ እሳቸው ናፖሊን ይዘው ትላንትና በጣሊያን የኮፓ ኢታሊያ መርሃ ግብር በግማሽ ፍጻሜ ለማለፍ የተገናኙ በሩብ ፍጻሜ ጨዋታ ላይ የተገናኙ ማለት ነው። ጨዋታው 1-1 በመደበኛ ደቂቃ ተጠናቀቀ። ወደ ቤተሰቦቻችን ኮሞ ባትሩኒያ በፍጹም ቅጣት ምት 7ኛው ደቂቃ ላይ አስቆጥሮ መሩ። ቬርጋራ በ20ኛው ደቂቃ ላይ ናፖሊን ያቻ አደረገ። ከዛ በኋላ በመደበኛ ደቂቃ ጨዋታው ሊጠናቀቅ አልቻለምና ለቤትሩ በፈቀዱት የፍጹም ቅጣት ምት ሰዓት ማለት ነው 7-6 ኮሞ አሸንፎ ናፖሊን አስወጥቶታል።
ስለዚህ መምህሩና ደቀ መዝሙሩ ባረጉት ጨዋታ ደቀ መዝሙሩ መምህሩን አሰናብቶታል ማለት ነው። ዛሬ የጣሊያን ኮፓ ኢታሊያ አንደኛው የግማሽ ፍጻሜ ተፋላሚ ቡድን እንለያለን። ምሽት 5 ሰዓት ቦሎኛ ከላዚዮ ጋር ጨዋታቸውን እንደዚሁ የሚያከናውኑ ይሆናል። በተመሳሳይ ውድ ቤተሰቦቻችን በጀርመንም የዲኤፍፒ ፖካል መርሃ ግብር ነበረ። ይህም በሃርታስ እና በፍራይቡርግ መካከል የነበረ ጨዋታ ነው። ይህም ጨዋታ በመደበኛ ደቂቃው 1-1 ነው የተጠናቀቀው። ውድ ቤተሰቦቻችን በእርግጥ 96ኛው ደቂቃ ላይ ሱዙኪ በፍራይቡርግ በኩል መሪ ያደረጋቸው፣ ከዛ ሬስ 104ኛው ደቂቃ ላይ ሃርታን አቻ አደረገና በጨዋታውም እንግዲህ ተጠናቀቀ። አልቢትሩ በሰጡት የመለያ ምት ሰዓት ላይ ፍራይቡርግ 5-4 በሆነ ውጤት ድል አድርጎ ጨዋታውን ማለት ነው ወደ ቀጣዩ ዙር ማለፉን አረጋግጧል። ቀጣዩ እነኝን ተፋላሚ ቡድን ለመለየት በጀርመን ዲኤፍፒ ፖካል ባየር ሙኒክ ከአርቢ ላይፕዚግ ዛሬ ምሽት 4:45 ደቂቃ ጀምሮ እንደዚሁ ጨዋታቸውን የሚያከናውኑም ይሆናል። ውድ ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጻችን ብቻ ለእናንተ ውድ አድማጮቻችን ለሳቱ መርጠን ያሰናዳላችሁን ስፖርታዊ ጥንቅሮች እያጋራናችሁ እንገኛለን። ከተወዳጁ የእንግሊዝ ፕሪሚየር ሊግ ወዳገኘነው የዕለቱ ጥንቅሮች እንሻገር። ትላንታችሁ እንዴት አለፈ? ዛሬስ ምን እንጠብቅ? በእንግሊዝ ፕሪሚየር ሊግ ሀሳብ አስተያየታችሁን እያጋራችሁን ላይክ እያረጋችሁ እንደዚሁ አብራችሁን ቆዩ። ትላንት በሻምፒዮንሺፑ ወደ ፕሪሚየር ሊግ ለማድረግ በሚደረገው ፍጥጫ አንድ ጨዋታ በጣም የተለየ ነበር። ውድ ቤተሰቦቻችን ይህ ጨዋታ ኪንግ ፓወር ስቴዲየም ሌስተር ሲቲ ከሳውዝሃምፕተን ያደረጉት ጨዋታ ነው። በእግር ኳስ ሁሉም ነገር ነበረው ማለት ይቻላል። በነገራችን ላይ ሌስተር ሲቲ በሜዳው ኪንግ ፓወር ይሄንን ጨዋታ 3-0 እየመራ ነው እረፍት የወጣው ቢባል ለማመን ይቸግራል። ምክንያቱም ሙካሳ 9ኛው ደቂቃ ላይ፣ ዳካ 13ኛው፣ ፋቱ 29ኛው ደቂቃ ላይ ገባ አስቆጥሮ 3-0 እየመሩ ረፍት ወጡ። ከረፍት ሲመለሱ ሳውዝሃምፕተን ስቱዋርት 61ኛው፣ ስቴፈን 82ኛው፣ ማኒንግ 87ኛው፣ ቻርልስ 96ኛው ደቂቃ አራት ተከታታይ ገባ አስቆጥሮ ውጤቱን ቀልብሶታልና ምናልባት በእግር ኳስ ካምባክ ለማለት እንዲህ አይነት ጨዋታን አንዳንድ ጊዜ መመልከት ያስፈልጋል። ሌስተር ሲቲ ከተቀነሰበት ነጥብ ጋር ተደማምሮ በ32 ነጥብ 21ኛ ነው። ብላክበርን ሮቨርስ ቀሪ ጨዋታውን የሚያሸንፍ ከሆነ ከሌስተር ጋር በነጥብ በልጦ ሌስተርን ወራጅ ቀጠና ውስጥ ይከተዋልና ሌስተር ሲቲ አሁን የምርም አደጋ ውስጥ ያለ ቡድን ሆኗል። በሻምፒዮንሺፑ እንግሊዝ ፕሪሚየር ሊግ 26ኛ ሳምንት መርሃ ግብር ሂልዲግሰን ስቴዲየም ላይ ኤቨርተን ከበርንማውዝ ያደረጉት ጨዋታ ተጠባቂ ነበረ። ጨዋታው በበርንማውዝ 2-1 አሸናፊነት ተጠናቋል። በእንግዳው ቡድን በኩል እንግዲህ እየተመሩ ነበረ። ኢልማን ነዴ በፍጹም ቅጣት ምት 42ኛው ደቂቃ ላይ ኤቨርተንን መሪ አድርጎ 1-0 እየመራ ነበረ ኤቨርተን። በኋላም ላይ ከረፍት በኋላ ለእንግዳው ቡድን በርንማውዝ ሪያን 61ኛው ደቂቃ ላይ፣ ኤሚኒ አዴሊ 64ኛው ደቂቃ ላይ ገባ አስቆጥሮ ጨዋታውን 2-1 በሆነ ውጤት ድል አድርጓል። ምናልባት በጨዋታው ኤቨርተኖች አንድ ቀይ ካርድና አንድ ቢጫ ካርድ ሲመለከቱ በበርንማውዝ በኩል 3 ቢጫ ካርድ ብቻ ተመልክተናል። የቶትንሃም ሆትስፐር ስቴዲየም ወይም ሜዳ እንዳልኳችሁ ለቶትንሃም በራሱ ሜዳ ሲጫወት እንግዲህ እንግዳ ቡድን ደግሞ እዚህ ቶትንሃም ሆትስፐርስ ሜዳ ላይ ሲመጣ የሆነ ምንዳ ይዞ ይሄዳል። ትላንት ተረኛው የኤዲያው ኒውካስል ዩናይትድ የ3 ነጥብ ምንዳ ነበረው። 2-1 በሆነ ውጤት ቶትንሃም ሆትስፐርስን አሸንፏል። ማሊክ ቲያው 45ኛው ደቂቃ ተጠናቋ 5ኛው ደቂቃ እንዲሁም ጃኮብ ራምሴ 68ኛው ደቂቃ ላይ ሁለቱን የኒውካስል የማሸነፊያ ግቦች ከመረብ ሲያሳርፉ ለቶትንሃም ሆትስፐርስ ግሬ ነበር 64ኛው ደቂቃ ላይ ግብ አስቆጥሮ የነበረው፣ ግን ቡድኑን እንዲሁ ከሽንፈት ሊታደግ አልቻለም። በኒውካስል ዩናይትድ በኩል በጣም ወሳኝ የተባለ ድል የተገኘበት ቶትንሃም አሁንም በሜዳው ሲጫወት በጣም የሚቸገረው የፕሪሚየር ሊግ ክለብ እንደሆነ የተመለከትንበትም ጨዋታ ነበረ። በተለምዶ ቢግ ሲክስ የሚባሉ ክለቦችም በሜዳቸው ሲጫወቱ ዘንድሮ በርካታ ነጥብ የሰበሰበው አርሰናል ነው 32፣ ዝቅተኛው ቶትንሃም ነው 10 ነው በሜዳው ያገኘው ነጥብ። ሲቲ 29፣ ዩናይትድ ኦልድ ትራፎርድ ላይ 27፣ ሊቨርፑል አንፊልድ ላይ 24፣ ቼልሲ ስታምፎርድ ብሪጅ ላይ 22 አግኝቷል። ቶትንሃም 10 ብቻ ነው ያገኘው። ምናልባት የቶትንሃም ሆትስፐርስ ሜዳ ለራሱ እንዴት ዕዳ እንደሆነ ሌላ ማሳያ ቁጥር ሊሆን ይችላል። ቶትንሃም ሆትስፐርስ 2026ን አንድ ብለን መቁጠር ጀምረን እስከ ፌብሩዋሪ 11 ድረስ ባደረጋቸው ጨዋታዎች ውስጥ ማለት ነው አጠቃላይ ወደ 8 ጨዋታ
በ4 ተሸንፈው በ4 አቻ ወጥተዋል። በኒካስል፣ በማንቸስተር ዩናይትድ፣ በዌስትሃም እና በበርንማውዝ ሲሸነፉ በብሬንትፎርድ፣ በሰንደርላንድ እንደዚሁም በሲቲና በበርንሌ እና በሲቲ ነጥብ ጥለዋል። ይሄ ሌላው በውድድር ዓመቱ አስከፊ ጉዞ ላይ መሆናቸውን ቶማስ ፍራንክ ማሳያም ቁጥር ነው። ቶማስ ፍራንክ ጉዳይ አሳሳቢ ነው እያሉ ነው በርካቶች። ቶማስ ፍራንክ ካለፉት 7 ጨዋታ ውስጥ ምንም አይነት ጨዋታማ ያለማሸነፋቸው ነው። እንግዲህ የእሳቸው ቡድን ውስጥ በእርግጥ ጉዳቶች አሉ። 9 ተጫዋች በጉዳት ያጣው ቶትናም አሁን እየተካሄደ በሚገኘው የእንግሊዝ ፕሪሚየር ሊግ ወር ላይም በርካቶችን አያገኝም። ላብነት ያክል ትላንትና በጨዋታውም ዊልሰን አድበርት በጉዳት አጥቷል። ምናልባት ቀጣይ በሚኖረው የሰሜን ለንደን ደርቢ ጨዋታ 11 ተጫዋቾቹ በጉዳት እንዲሁም በቅጣት ሳይዝ ወደ ሜዳ ይገባል ተብሎ ይታሰባልና አንድም ጉዳት በጣም እየፈተናቸው የሚገኝበት ሰዓት ነው። 2024/25 የውድድር ዓመት በአጠቃላይ ካለፈው ዓመት ጀምሮ 38 ሳምንት ሲደመር የዘንድሮ 26 ሳምንት ለቶትናም ሆትስፐርስ በሜዳቸው 17ኛ ሽንፈታቸውን እንደዚሁ ያስተናገዱበት ሆኗል። እሳቸው ግን ልጆችን እየመራው ለአርሰናል ጨዋታ ወደ ሜዳ መገባው እኔ ነኝ እያሉ ነው፣ ወይም አልባረም እያሉ ነው። ምናልባት አንድ አድማጫችን ሩበን አሞሪ ጄሚ ካራገር ያለው ልክ ነው እሱ። ምክንያቱም ሩበን አሞሪ ጥሩ ንግግሮችን ስለሚናገር ነው በዩናይትድ ያልተባረረው። አንድ ንግግር ሲናገር ተሰናበተ፣ ጄሚ ካራገር ልክ ነው እያለ ነበር። ምናልባት ቶማስ ፍራንክም እንደዚህ አይነት ዕጣ ይገጥማቸው የሆነ እመኑኝ እኔ ነኝ ቀጣይም እየሰለጠንኩ ይህን ቡድን ወደ ሜዳ መገባው ብለዋል። ክርስቲያኖ ሮሜሮም ከክለቡ ጋር በገባው ሰጣ ገባ ምክንያት ቀጣይ ዓመት ክለቡ ይለቃል የሚሉ መረጃዎች ከወደ አርጀንቲና እየተሰሙ ባለበት ሰዓት ሲቲ ደረስን። ማንቸስተር ሲቲ ቤት ዘንድሮ የሃላንድ ቁጥር ፍጹም የተለየ ነው። የፕሪሚየር ሊግ ክለቦች በርካታ ጎል ለመያዝ ጥምረቶች ያስፈልጓቸው። ለአብነት ያክል መሪው አርሰናል ዮኬሬሽ፣ ሳካ እና ትሮሳርድን ግብ ብናጣምር 17 ይደርሳል። የቼልሲ ዦዋ ፔድሮ፣ ጋርናቾና ኔቶን ስናጣምር 15 ይደርሳል። የሊቨርፑሎቹ ሁጎ ኤኬቴኬ፣ ሳላ እና ጋክፖን ስናጣምር 11 ይደርሳል። የቶትናሙን ሪቻርድሰን፣ ሶላንኬ፣ ኩዱስን ስናጣምር 11 ይደርሳል። ሃላንድ ግን ብቻውን ከነኚህ ከየክለቦቹ ካሉ ጥምረቶች በላይ 21 ግቦችን አስቆጥሯል። ምንም ጥያቄ የለውም። ሃላንድ በቅርቡ ጥሩ አይደለም፣ ግብ እያስቆጠረ አይደለም። ይሄ በፕሪሚየር ሊጉ የመጀመሪያዎቹ በተለይም 15 ጨዋታዎች አካባቢ የነበረ የግብ ብዛት ነው። ከዛ በኋላ ቀስ በቀስ የግብ ቁጥሮቹ እየቀነሱ ከ21 ፈቅ አለል ብለዋል። ግን አሁንም ሃላንድ የፕሪሚየር ሊጉ ከፍተኛ ግብ አስቆጣሪ ነው። ማንቸስተር ሲቲ ዛሬ በሜዳውና በደጋፊ ፊት በጣም ወሳኝ የተባለ የፕሪሚየር ሊግ ጨዋታ ያደርጋል። የፕሪሚየር ሊጉ ወሳኝነት የዋንጫ ፉክክሩ ላይ ነው። ሲቲ ከአርሰናል ያለውን ነጥብ ልዩነት ለ24 ሰዓትም ቢሆን ወደ 3 ዝቅ አድርጎ ጫና መፍጠር የሚችልበት ጨዋታ ማለት ነው። ኢታር ላይ ጨዋታው ይደረጋል። ሲቲ በዚህ ዓመት 26 ድል፣ 6 አቻ፣ 7 ሽንፈት ገጥሞታል። በፉልሃም በኩል በዚህ ውድድር ዓመት 13 ድል፣ 5 አቻ፣ 12 ሽንፈት አጋጥሞታል። ከሲቲ በ5 የላቀ ሽንፈት እንደማለት ነው። ሲቲ በመጨረሻ 5 ጨዋታ አልተሸነፈም። ከቶትናም ጋር 2-2 ካጠናቀቀው ጨዋታ ውጭ ቀሪውን 4ቱን አሸንፏል። ፉልሃም ባለፉት 5 ጨዋታ 2 ድል፣ 2 ሽንፈት ገጥሞታል። ሁለቱ ክለቦች እርስ በርስ ግንኙነት ብናይ ሲቲ 43 ጊዜ ፉልሃምን ረቷል። ፉልሃም 17 ጊዜ ሲቲን ረቷል። 16 ጊዜያቸው ሆነዋል ወጥተዋል። የመጨረሻ 4 ግንኙነታቸውን ነጥለን ብናይ ሲቲ 4ቱንም አሸንፏል። በተለይም የመጨረሻውን ጨዋታ ሲቲ 5-4 በሆነ ውጤት ድል ያደረገበትና 9 ግብ የተቆጠረበትን ጨዋታ አንረሳውም። ዛሬ ሰማነ ጨዋታውን በበላይነት ይወጣል። ሲቲ ያሸንፈው እውነት ነጥቡን ወደ 3 ዝቅ ያደርጋል ወይንስ የለንደኑ ክለብ ፉልሃም ለለንደኑ ክለብ አርሰናል ውለታ ድል አድርጎ ሲቲን ወያቻ ወጥቶ ነጥብ ያስጠልለታል? የምሽቱን ጨዋታ ቅድመ ግምታችሁን በሐሳብ መስጫ ሳጥናችን ላይ ጻፉልን። የምዕራብ ለንደኑ ክለብ ቼልሲ ከሊድስ ዩናይትድ ጋር ያደረገውን የሊግ መርሃ ግብር ጨዋታ ነጥብ ጥሏል። ትላንትና አዲስ ክለብ በጥቂት ወራቶች ውስጥ የተረከቡ ክለቡ አሰልጣኞች ውስጥ አንዱ የሆኑት ሊያም ሮዘኔር በፕሪሚየር ሊጉ የመጀመሪያ ነጥባቸውን ጥለዋል። የቼልሲን ግቦች ውድ ቤተሰቦቻችን ዦዋ ፔድሮ 24ኛው ደቂቃ ላይ በጨዋታ ኮል ፓልመር በፍጹም ቅጣት ምት 58ኛው ደቂቃ ላይ ሲያስቆጥር በሊድስ ዩናይትድ በኩል እንግዲህ ከእረፍት በኋላ 2-0 የሚመራው ቡድናቸውን ሊድሶች ስታምፎርድ ብሪጅ ድረስ ሄደው 1 ነጥብ እንዲያገኙ ንሚቻ 67ኛው ደቂቃ ላይ በፍጹም ቅጣት ምት ኦካፎር በ73ኛው ደቂቃ በጨዋታ አስቆጥሮ
2-0 የሚመራው ሊድስ 2-2 ጨዋታውን አድርጎት ወጥቷል። በቼልሲ በኩል ነጥባቸው 44 ደረሰ። አምስተኛ ናቸው። ምናልባት ፕሪሚየር ሊጉ ገና ስለሆነ ነው፣ በየሳምንቱ ሊቀያየር ይችላል። ለማንኛውም አሁን ወደ አምስተኛ ናቸው። ሊድስ ዩናይትድ በ30 ነጥብ 15ኛ ነው። አርብ ሃል ሲቲ ከቼልሲ ኤፍ ኤ ካፕ ጨዋታ አለ። እሁድ በርሚንግሃም ከሊድስ ዩናይትድ ኤፍ ኤ ካፕ ጨዋታ አለ። እንደሚታወቀው የፊታችን እሁድ ምንም አይነት የፕሪሚየር ሊግ ጨዋታ የለም። ኤፍ ኤ ካፕ በመደበኛ ፕሪሚየር ሊግ በሚደረግባቸው ቀንና ሰዓቶች እንደሚደረግ በዚሁ ለማስታወስ እንወዳለን። ሊያምሮ ዛኒየር እንዴት ኮል ፓልመር ያንን ኳስ ሳተ ተብለው ሲጠየቁ ያንን ኳስ 1000 ጊዜ ቢያገኘው 999 ጊዜ ያስቆጥረዋል እርግጠኛ ነኝ። የቀረችዋን አንዷን ግን እነሆ ዛሬ ስቷታል ብለው ተጫዋቾቻቸውን ተከላክለዋል። ስለዚህ ከ1000 አንድ ጊዜ ነው የሚሰታት፣ እሱንም ትላንት ስቷል። የተቀሩትን 999 ጊዜ ቢያገኝ ያስቆጥራል ብለዋል። ለማመን የሚከብድ ኳስ ነው ኮል ፓልመር ትላንትና የሳተው። በእርግጥ ኳሱ የተወሰነ ፍጥነት ሊኖረው ይችላል፣ ግን ከኮል ፓልመር ቴክኒካል ብቃት አንጻር ግብ ጠባቂ የሌለበት መረብ ላይ ኳሷን ደግፍ አድርጎ ለማስቆጠር ይቸገራል ተብሎ አይታሰብም። ግን በእግር ኳስ ውስጥ እንደዚህ ነገሮች ይፈጠራሉ፣ ምንም ጥያቄ የለውም። ያው በታሪክ ውስጥ ከግብ አፍ ላይ የተሳቱ ኳሶች በሚል ቪዲዮዎች ሲሰራጩ አንዷ እንደምትሆን ምንም ጥርጥር የለውም። በጨዋታው ሊያምሮ ዛኒየር እንግዲህ በጆ ፔድሮ በኩል ደብዳቤ ማደርሰውት ነበረ። አድራሹ ትሮቫቻሎባ ነው። ደብዳቤው ግን የቼልሲን ውጤት ያላስጠበቀችም እያሉ በማህበራዊ ትስስር ገጽ እያዞሯት ይገኛሉ። ሊያምሮ ዛኒየር የመጀመሪያው ቼልሲ አሰልጣኝ መሆን ይችሉ ነበረ። ከካርሎ አንቸሎቲ በኋላ 5 የመጀመሪያ ሊግ ጨዋታቸው እንደለማድረግ የሚችሉበት ነበረ። ግን ትላንትና 2-0 የመሩት ሊድስ 2-2 አድርጎባቸው ጨዋታውን ተቸግረዋል። በቀጣይ ደግሞ በርንሌይን ይገጥማሉ በስታምፎርድ ብሪጅ። ዋትፎርድን 2-0፣ ፓላስን 3-1፣ ዌስትሃምን 3-2፣ ወልቭስን 3-1 ያሸነፉት ሊያምሮ ዛኒየር ትላንትና በሜዳቸው በሊድስ ዩናይትድ ነጥብ መጣላቸው ግን በጣም አስገራሚ ነው። ያ ብቻ አይደለም፣ የተቆጠረባቸው ግብ እንዳለ ሆኖ የቼልሲ ደጋፊዎችን ያበሳጨው በዚህ ውድድር ዘመን በእንግሊዝ ፕሪሚየር ሊግ እንደ ቼልሲ ከተቀያሪ ተጫዋች ብዙ ግብ የተቆጠረበት ቡድን የለምና ትላንትናም እንግዲህ 8ኛ ግቡን የተቆጠረበት ከተቀያሪ ተጫዋች ብቻና ቼልሲዎች አዲስ ጉልበት ወደ ሜዳ ሲገባ ለመቋቋም እንደሚቸገሩ ማሳያ ተደርጎ ሊወሰድ ይችላል። ሊያምሮ ዛኒየር ካቻው በኋላ በጨዋታው ዙሪያ ሀሳባቸውን አጋርተዋል። ይሄ ብዙ ነገርን ያሳየ ጨዋታ ነው ብለዋል። ግን እሳቸውን በጣም ያበሳጫቸው ነገር በ5 ደቂቃ 2 ጎል ማስተናገዳችን ፍጹም አበሳጭቶኛል ብለዋል። እሳቸውም በእርግጥ ከ5 ደቂቃ ይልቃል በሁለቱ ግቦች መካከል ያለው ወደ 6 ደቂቃ አካባቢ ነው። እሳቸው በንግግራቸው እንግዲህ 5 ደቂቃ ብለውታል። በ5 ደቂቃ እንደዚህ መፈጠሩ በጣም አስገርሞኛል። በቃ ያቺ 5 ደቂቃ ብቻ ናት ሊድስ ዩናይትድ ጥሩ የነበሩት። የተቀረውን ደቂቃ እኛ ጥሩ ነበርን እና ውጤቱ ፍትሐዊ አይደለም፣ ለእኛ ነበረ ድሉ የሚገባን ብለዋል። ምናልባት እግር ኳስ በየትኛው መንገድ ውለታ የምትከፍል አንድ ቡድን 90 ደቂቃ ሙሉ ለሙሉ ቆንጆ እግር ኳስ ስለተጫወተ 3 ነጥብ የሚሰጠው አይደለምና ሊያምሮ ዛኒየር በዛች 5 ደቂቃ ምርጥ ሆነ 2 ግብ አስቆጠሩብን እንጂ ምርጡ እኛ ነበርን፣ ድሉ ይገባናል ወይ ነጥብ ይገባናል ከዚህ የተሻለ ያሉ ነው። ያው 3 ነጥብ ማለታቸው ነው። እንግዲህ በሀሳብ መስጫ ሳጥናችን ቼልሲ መልከታችሁን አጋሩን። አርኔ ስሎት የሊቨርፑል ዋና አሰልጣኝ ሆነው የመቀጠል ዕጣ ፈንታቸውን በተመለከተ የቀጣይ ውድድር ዓመት ምን አይነት ቡድን በየትኛው መድረክ ያሳትፉታል የሚለው ይጠበቃል። በተለይም ሻምፒዮንስ ሊግ ምንም እንኳን ሻምፒዮንስ ሊግ አለመሳተፍ ተቀባይነት እንደሌለው እሳቸውም አምነዋል። በጣም ፈተና ውስጥ ነኝም ብለዋል እሳቸው። በነገራችን ላይ የሊቨርፑሉ አሰልጣኝ አርኔ ስሎት አስቸጋሪ ጊዜ ላይ እንገኛለን ብሏል። የመርሴዱ ክለብ ሊቨርፑል ከ25 የሊግ ጨዋታ በኋላ ከመሪው አርሰናል በ17 ነጥቦች ርቆ 6ኛ ላይ ተቀምጧል። በዚህ ውጤት ደስተኛ ያልሆኑ የተወሰኑ የክለቡ ደጋፊዎች የ47 ዓመቱ አሰልጣኝ እንዲሰናበቱ ካሁኑ ጥያቄም እያቀረቡ እንደሆነ ይታወቃል። ዛሬ ከሰንደርላንድ ጋር ፈታኝ ግጥሚያ ያለባቸው አርኔ ስሎት ከጨዋታው በፊትም በነበራቸው ጋዜጣዊ መግለጫ የውድድር ዓመቱ አስቸጋሪ ነው ወይ ተብለው ሲጠየቁ አዎ በጣም አስቸጋሪ ነው፣ በአሰልጣኝነት ህይወቴም እንዲገጥሞኝ አያውቅም ብለዋል። ፈታኝ ጨዋታ ይጠብቃቸዋል። እሳቸው ለወራጅ ቀጠናው 16 ነጥብ ይርቃሉ፣ ለፕሪሚየር ሊጉ መሪ ግን 17 ነጥብ ይርቃሉና ለወራጁ ቅርብ የሆነ ቡድን ይዘዋል። ባለፉት 20 የሊግ ጨዋታ ውስጥ 6 ጨዋታ ባሸነፈው ቡድን ውስጥ ስለ ስሎት እና ስለ ሪቻርድ ዩዝ ስላሉ ግንኙነቶች መረጃዎችን ያወጣው ፖል ጆይስ ያው የምርመራ ሂደቶች እየተካሄዱ ነው፣ በዚህ ውስጥ እንግዲህ ሻምፒዮንስ ሊግ መግባት እንችላለን አንችልም የሚል ነው።
ዋናውም እነ ሪቻርድ ሂውዝ ዘንድሮ ሻምፒዮንስ ሊግን እንደ ትልቅ እቅድ ይዘው እየሰሩ ነው ተብሏል። በቡድን ዜና ፍሎሪያን ቬርዝ የጃንዋሪ ወር ምርጥ ተጫዋች ተብሎ ተመርጧል። ምንም ጥርጥር የለው የሚገባው ይመስላል። ድንቅ ጊዜ ነው ከሊቨርፑል ጋር እያሳለፈ የነበረው። በብዙ ትችት ውስጥ ያለፈው ፍሎሪያን ቬርዝ አሁን ወደ ግል ክብሩ ሽልማት አቀንቷል። የሊቨርፑልም የጃንዋሪ ወይም የጥር ወር ምርጡ ተጫዋች ተብሎ እንደዚሁ ተመርጧል። አሊሰን ሂደቱን ማክበር አለብን። እንዲሁም አንዳንድ ተጫዋቾች ለመላመድና ከአካባቢው ጋር ለመስማማት የሚፈልጉትን ጊዜ ማክበር አለብን። አሁን ሁሉም ተጫዋች በፕሪሚየር ሊጉ መስፈርቶችን እንግዲህ ተላምዷል ብዬ አስባለሁ። ከውድድሩ ጥንካሬ ከጨዋታ ፍጥነት ጋር መላመድ ችለናል። አሁን ግን ቀጣዩ ምዕራፍ የእኛ እድገትና እንግዲህ ማግኘት ያለብንን ነገሮች ማሳደግ ነው ብለዋል። ምርጥ ውሳኔዎች ማድረግና በሜዳ ላይ እርስ በርስ በተሻለ ሁኔታ መታወቅ ይጠይቃል ብሏል አሊሰን ቤከር። ለውጤት ቀውሱ ማጣት ብዙ መሻሻልም አይቻለው ግን በግሌ ብሏል። የምንፈልገው ነገር ቢኖርም ነገር ግን አሁንም መሻሻሎች አሉ እያለ ይገኛል አሊሰን ቤከር። አሊሰን ቤከር አያይዞም በአፈጻጸም በብቃትና በተለያዩ ዝርዝር ጉዳዮች ላይ የሚታዩትን ጥቃቅን መሻሻሎች ከተመለከታችሁ መሻሻል እንዳለን በግልጽ ታያላችሁ። በትክክለኛው አቅጣጫ እየተጓዝን እንደሆነም አያለው። እርግጥ ነው መጨረሻው ላይ ውጤቱ ከሁሉም በላይ አስፈላጊ ነው። አሁን እያገኘን ያለነው ውጤት ግን የምንፈልገው ባይሆንም ግን በእርግጠኝነት በውድድር ዓመቱ መጨረሻ የምንፈልገውን እናገኝበታለን ሲል ተደምጧል። አሊሰን ቤከር አያይዞም በማንቸስተር ሲቲ ስለደረሰባቸው ሽንፈት የተሻለ ውጤት ይገባን ነበረም ስለምናውቅ ሽንፈቱ ለኛ ትልቅ ቅሬታን የፈጠረ ነው ብለዋል። ወይም ድሉ እንደሚገባንና በጨዋታውም ድል ለማድረግ ወደ ሜዳ ስለገባን ሽንፈቱ ተቀባይነት የለውም ብለዋል። በሜዳ ላይ የሚፈጠሩ ነገሮች እዛው ሜዳ ላይ የሚቀሩ ቢሆንም እንግዲህ አንዱ የእግር ኳስ አካል ነው ብለዋል። የተፈጠሩት ነገሮች ውድ አድማጮቻችን ከዚህ ጋር በተያያዘ የሊቨርፑል ደጋፊ መሆኑን እየገለጸልን ቶፊቅ ከደሴ በጨዋታው ዙሪያ በተለይም የዳኝነቱን ውሳኔ በተመለከተ ደስተኛ እንዳልነበረ ዳኝነቱን በተመለከተ እኔም ሀሳብ እንዳጋራ ቶፊቅ ከደሴ ጥያቄ አቅርቦልኝ ነበረ በዩቲዩብ ገጻችን በሀሳብ መስጫ ሳጥናችን ላይ። ግን በዚሁ አጋጣሚ ለአድማጫችንና ለሌሎችም ቤተሰቦቻችን ቃል ስፖርት ዩቲዩብ ቻናል መረጃዎችን እናደርሳለን እንጂ በጉዳዮች ላይ የግል ሀሳቦችን እንደማናጋራ ይታወቃል። ቃል ስፖርት ዩቲዩብ ቻናል በአንድ ግለሰብ ወዲና ወዲያ ማይል ተቋም ስለሆነ ወይም ደግሞ ብዙ ክሮች በውስጡ ስላሉ የአንድ ግለሰብ ሀሳብን ብቻ እዚህ ላይ ማቅረብ አንችልም። በዚሁ አጋጣሚ ከዳኝነት ውሳኔው ጋር በተያያዘ ግን እናንተ ሊቨርፑልውያን ምልከታችሁን በሀሳብ መስጫ ሳጥናችን ላይ ለወንድማችንም ቶፊቅ ልታጋሩ ትችላላችሁ። ቶፊቅ ከደሴ ግን በዚሁ አጋጣሚ ከልብ አድርገን እናመሰግናለን። በዚህ ውድድር ዘመን በፕሪሚየር ሊግ ግብ ሳያስቆጥሩ በርካታ ሙከራን በማድረግ አሁንም አሌክሲስ ማካሊስተር ቀዳሚ ነው። የሊቨርፑሉ አማካይ 32 ሙከራ አድርጓል፣ ግብ የለም። ሳንድሮ ቶናሊ ከኒካስል 25 ሙከራ፣ ግብ የለም። ፓስካል ስትሮይት 23 ሙከራ፣ ግብ የለም። ዌልሰን ኦድበርት 22 ሙከራ፣ ግብ የለም። አዳም ዋርተን 19 ሙከራ፣ ግብ የለም። እንግዲህ አሌክሲስ ማካሊስተር 32 ደርሷል። አንደኛው የሊቨርፑል የግብ ምንጭ የግዴታ 9 ቁጥሩ ብቻ መሆን የለበትም። ከነዚህ አይነት 10 ቁጥርና ለአብነት ያክል ዩናይትድ ካዜሚሮ የቆሙ ኳስ አጠቃቀም ላይ እንደ ዙቤሜንዲ ያሉ ተጫዋቾች በአርሰናልም እያየን ነው። ለማጣቀሻ ያክል ነው። ማካሊስተርም በዚህ ደረጃ በሙከራ ጥራት ችግር የለበትም፣ ግን ግብ እየሆኑለት አይደለም። ሪጄ ሊብሬስ በዛሬው ጨዋታ ዙሪያ ሀሳባቸውን አጋርተዋል። ቡድናቸው ሊቨርፑልን ይገጥማል። ስቴዲየም ኦፍ ላይት ላይ የሚደረገው ጨዋታ ነው። ስለ ሊቨርፑሉ አጥቂ ሁጎ ኤኬቴኬ ያላቸውን አድናቆት ገልጸዋል። እንግዲህ ሁጎ ኤኬቴኬን ከዚህ በፊት ገጥሜው አላቅም፣ ለመጀመሪያ ጊዜ ገጥመዋለሁ ሲሉ ተደምጠዋል። በተለይም እሳቸውም በፕሪሚየር ሊጉ ካዩት አጥቂ በጣም አደገኛው እንደሆነ ጠቅሰዋል እሳቸው። ከዛ በዘለለ ግን ቡድን ውስጥ ያሉ የሊቨርፑል ተጫዋቾች በጣም ጥራት ያላቸው ናቸውና ትልቅ ነገር ይጠብቀናል ሲሉ ተደምጧል። በሜዳቸው ያለመሸነፍ ጉዟቸው አሁንም እንደቀጠለ ነው። በዚህ ጉዳይ ላይም በሜዳችን ያለመሸነፍ ጉዟችን አስደናቂ ቁጥር ነው፣ ነገር ግን ቀጣዩ ፈተና ሁልጊዜም ቢሆን ካለፈው ፈተና ከባድ ነው ይለዋል እሳቸው። ሊቨርፑል ድልን እንጂ ሌላ ነገርን ፈልገው ወደዚያ አይመጡም። ሊቨርፑል ላቻ የሚጫወት ቡድን አይደለም። ስለዚህ አሁን ላይ ትንሽ ከበድ ሊለን ይችላል በሜዳችን ብለዋል። ተጋጣሚያቸው ከሊቨርፑል አንጻር ሰንደርላንድ ስቴዲየም ኦፍ ላይት ከሊቨርፑል ዛሬ ምሽት 5:15 ደቂቃ ሲል ይጀምራል። የቃል ስፖርት ዩቲዩብ ቻናል ቤተሰቦቻችን በሰንደርላንድ በኩል እናስቀደም ባለሜዳ ስለሆኑ 9 ድል 11 አቻ
7 ሽንፈት ገጥሞታል። በሊቨርፑል በኩል በዚህ ውድድር ዓመት 19 ድል 7 አቻ 11 ሽንፈት ገጥሞታል። ሁለቱ ክለቦች የመጨረሻ 5 ጨዋታዎችን በተናጠል እንመልከት። ሰንደርላንድ ከመጨረሻ 5 በግል ካደረጓቸው ጨዋታ 2 ድል 1 አቻ 2 ሽንፈት። ሊቨርፑል በመጨረሻ ባደረጓቸው 5 ጨዋታ 3 ድል 2 ሽንፈት። በእርስ በርስ ግንኙነታቸው ሊቨርፑል 75 ጊዜ ሰንደርላንድን ሲረታ 51 ጊዜ አቻ ወጥቷል። 38 ጊዜ ደግሞ 51 ጊዜ ሰንደርላንድ አሸንፏል። 38 ጊዜ አቻ ወጥቷል። የመጨረሻ 4 ግንኙነታቸው ሊቨርፑል 1 ያሸንፏል። ቀሪ 3ቱ ጨዋታ ባቻ ውጤት ነው የተጠናቀቀው። የመጀመሪያ ዙር ጨዋታ አንፊልድ ሮድ ስቴዲየም ላይ 1-1 የተጠናቀቀ ጨዋታ ነበረ። ካስታወሳችሁ ዛሬ ማን በበላይነት ጨዋታውን ሊወጣ ይችላል? ቀድመ ግምታችሁን ላኩልን። በሳምንቱ ከሚጠበቁ ጨዋታዎች ውስጥ አርሰናል ከብሬንትፎርድ የሚያደርጉት ጨዋታ ነው። በነገራችን ላይ ብሬንትፎርድ ውድ ቤተሰቦቻችን በጣም አስደናቂ ግስጋሴ ላይ መሆኑን ማሳያ አንድ መረጃ እንንገራችሁ። ብሬንትፎርድ በ2021-22 በዚህ ሰዓት 24 ነጥብ ነበረው። በ2022-23 38 ነጥብ ነበረው በዚህ ሰዓት። በ2023-24 25 ነጥብ፣ በ2024-25 በዚህ ሰዓት 34 ነጥብ። ዘንድሮ ብሬንትፎርድ ለመጀመሪያ ጊዜ ባለፉት 5 ዓመታት ትልቁን ነጥብ ይዟል። 39 ነጥብ ይዟል በዘንድሮ የውድድር ዓመት። ከዛ በጣም ትልቅ የሚባለው በ2022-23 የውድድር ዓመት ላይ የያዘው ነጥብ ነበረ። ይህ ቡድን ዘንድሮ በ25 ሳምንት ውስጥ ወደ ቤተሰቦቻችን 12 ድል 3 አቻ 10 ሽንፈትን ግን አስተናግዷል። የአርሰናል ተጋጣሚ ነው፣ ቀላል ተጋጣሚ አይደለም። ባለፉት 2 ሳምንታት አስቶን ቪላና ኒውካስልን የረታ ቡድን እንደሆነ ይታወቃል። አርሰናል እንግዲህ አብዛኛው ጨዋታ የቀሩት ከ3ቱ ጨዋታ ውጪ እዛው ለንደን ውስጥ የሚደረጉ ናቸው ብዬ ነግሬያችሁ ነበረ ውድ ቤተሰቦቻችን። በራሱ በኤምሬትስ ስቴዲየም አሊያም ከእንግሊዝ ከለንደን ከተማ ከወጣ 3 ጨዋታዎችን ወልቭስን፣ ብራይተንና ሲቲን ሲገጥም ብቻ ነው። አሁን ሌላኛው የለንደን ተጋጣሚው ብሬንትፎርድን የሚያስተናግድ ይሆናል። ከዛ በዘለለ ግን አርሰናል በቀጣይ ከሲቲ ጋር ከቶትናም ጋር በሚያደርገው የኖርዝ ለንደን ደርቢ ጨዋታ ላይ በሁለቱ ክለቦች መካከል ያለው የነጥብ ልዩነት በጣም የተለጠጠ ሆኖ ነው የሚገናኙት። አርሰናል 56 ነጥብ እስከዚህ ሰዓት ድረስ አለው። ስፐርስ 29 ነው ያለው። በዚህ መሃል በራሱ ያለው የነጥብ ልዩነት ቀላል የሚባል አይደለም ውድ ቤተሰቦቻችን። ከ27 በላይ ነጥብ ልዩነት አላቸው እዚህ ሰዓት ላይ። ብሬንትፎርድን ካሸነፈ ደግሞ የ30 ነጥብ ልዩነት ኖሮ የሚያደርጉት ፍልሚያ ነውና አርሰናል በተቀናቃኝ ታሪካዊ ተቀናቃኙ ቶትናም ላይ ያለው የነጥብ ልዩነትም በጣም ሰፍቶ ነው ቀጣይ ጨዋታቸውን የሚያደርጉት። ከቡድን ዜና ጋር በተያያዘ ምናልባት የዩሊያን አልቫሬዝን ስም ቀደም አንስተን ነበረ። በኮፓ ዴላሬ ከባርሴሎና ጋር በሚያደርጉት ጨዋታ ላይ ተጫዋቹ በትልቁ ይጠበቃል። ምን ያሳያል በሚል አርሰናል በዝርዝር ውስጥ አለ። እስካሁን በይፋ ያቀረበው ጥያቄ የለም። ቀጣይ ክረምት ላይ ተጫዋቹን ለማግኘት ግን ቅርብ ሰዎችን አነጋግሯል። በዚህ ዙሪያ ለአርሰናል የደረሳቸው መረጃ ከ100 ሚሊዮን ፓውንድ በላይ ለዝውውሩ አትሌቲኮ ማድሪድ ይፈልጋል የሚል ነው። ይህ ለአርሰናል ብቻ አይደለም፣ ለሁሉም ክለብ የቀረበ ነው። በተለይም ቡድኑ የኬሬሽ ፕሪሚየር ሊጉን የመላመድ ጉዳይ እንዲሁም ደግሞ የጋብርኤል ጀሱስ ተደጋጋሚ ጉዳት ከሀቨርዝ በተደጋጋሚ ጉዳት አንድ በጣም ልምድ ያለውን አጥቂ ይፈልጋሉ። ዩሊያን አልቫሬዝ በሲቲ የነበረውን ጉዞ በርካቶች ታስታውሱታላችሁ። በጣም አደገኛው ተጫዋች ነበር። አሁን በግሉ ነጥሮ ለመውጣት በሄደበትም አትሌቲኮ ማድሪድ በተሻለ ጅማሩ ላይ ይገኛል። በውድድር ዓመቱ ዊሊያም ሳሊባ ከባለፈው ውድድር ዘመን ብዙ ተምረናል፣ ዘንድሮ ዋንጫ እንፈልጋለን፣ ምንም ሰበብ የለንም ብሏል። አሁን በቡድኑ ያለው ስሜትም በጣም ጥሩ ስሜት አለ፣ ጥሩ መነሳሳት አለ። ምክንያቱም በሻምፒዮንስ ሊግ አንደኛ ሆነን ምድቡን ጨርሰናል፣ ፕሪሚየር ሊግ አንደኛ ነን። በአንድ ወር ውስጥ ደግሞ ዌምብሌ ለካራባው ካፕ የዋንጫ ፍጻሜ ለመፋለም እንሄዳለን። ስለዚህ አሁን ቡድን ውስጥ በጣም ብዙ ጥሩ ነገሮች አሉ፣ ጥሩ መነቃቃቶች አሉ ሲለ ተደምጧል። የአርሰናል ደጋፊ ሆኜ ነው ያደግኩት ያለው ሳሊባ ስለ ክለቡ ያለኝም የወደፊት የልጅነት ትውስታ የመጀመሪያ አርሰናል መለየን ሳገኝ ነው 8 ወይም 9 ዓመቴ ነበር ብሏል። አሁን ትልቁ ልሜ ደግሞ ያኔ በልጅነቴ የለበስኩት መለያን ያክል የሚያስደስተኝ ነገር ከዚህ ቡድን ጋር ዋንጫ ማንሳት ነው። ዘንድሮ ምንም ሰበብ አያስፈልግም፣ ይቅርታም የለም፣ ዋንጫ ግዴታ ነው እያለ ይገኛል። ኢዜ በአርሰናል እንግዲህ ስላለፉት ወራቶች ወይም በአርሰናል የመጀመሪያው 6 ወራት እንዴት እንዳሳለፈ ተጠይቆ ነበረ። በጣም ጥሩ ነበር። ብዙ ትምህርት ከማይኬል አርቴታና ከአርሰናል ተምሬባቸዋለሁ እና እየተሻሻልኩባቸው ነው። ከትልቅ ተጫዋች ጋር መጫወትና ጥሩ ጥልቀት ያለው ቡድን ውስጥ በመሆን ለእኔ በእግር ኳስ ሕይወቴ እድገት የሚያስፈልገኝን ነገር አግኝቼዋለሁ።
ጥሩም ፈተና ነው ሲል ተደምጧል። ብዙ ደቂቃዎችን ማግኘትና በአውሮፓ መድረክ መጫወትን በተመለከተም ሁልጊዜም የውድድርና ጨዋታዎችን የማድረግ ሪትም ውስጥ መቆየት የእግር ኳስ አስደሳች ክፍል ነው የሚለው ኢዜ መጫወቱና በስቴዲየም ውስጥ ከደጋፊዎች ጋር መገኘቱም ያስደስታል። በእርግጥ ልምምዱ ከዚህ በፊት ከማውቀው ጠንከር ያለ ልምምድ ከፓላስ ከማውቀው አርሰናል ቤት አይቻለሁኝ። ይህንን ልጨምር እችላለሁ። ከዛ ውጭ ግን አርሰናል ቤት በጣም ደስተኛ ነኝ ሲል ተደምጧል። እየተሰጠ ያለው ደቂቃ ዙሪያ ግን በርከት ያሉ አርሰናላውያን ደቂቃ ያንሰዋል የሚል ቅሬታን ሲያቀርቡ እንደነበረ የሚታወቃል። ይቀጥላል ኢዜ የግል ተሰጥኦ ማሳየት ለቡድን ከመስራት ጋር በተመለከተ ለእኔ እግር ኳስን አስደሳች የሚያደርገው ያ ነው። እንደ ቡድን ወጥነ እናም አንዳንድ ተጫዋቾች ቡድኑ እንዲሻሻል የሚረዱም ተሰጥኦ አላቸው። የኔ አስተሳሰብ ነው በቡድን ውስጥ ሌሎች ከሚያደርጉት ነገር የተለየ ማቅረብ እችላለሁ እናም ይህንኑ በግሌ ማድረግ እፈልጋለሁ ብሏል። በተለይም የድሪብል ስኬቱን ከዛ በዘለለ በጥቂት ቀናት ልዩነት በርካታ ጨዋታዎችን ማድረግ በተመለከተ ቀላል አይደለም። ስለ አካላዊ ፈተና በትክክል የምንፈተንበት ፈታኝ ሰዓትም ነው ብሏል። እኚህ ተከታታይ ጨዋታዎችን ማድረግ በተለይም ለሚታወቀው የአውሮፓ መድረክ ጨዋታ ያለባቸው ክለቦች በ7 ቀን 3 ጨዋታ ይጠብቃቸዋል። በፕሪሚየር ሊግ 2 አንድ ደግሞ የአውሮፓ ምሽት ጨዋታ በሳምንቱ አጋማሽ። ሁልጊዜ ሙሉ የውድድር ዓመቱን ዝግጁ መሆን ቀላል አይደለም የሚለው ብሪቼ ኢዜ ማሸነፍ የምትፈልግ ከሆነ እና ዋንጫ ማሳካት ከፈለክ ግን መስዋዕትነትም ከፍለ ቢሆን ዓመቱን ሙሉ ወጥ መሆንን ይጠይቃል ሲል ተደምጧል። ዌስትሃም ለማንቸስተር ዩናይትድ ተከታታይ ልጓም ሲያበጅለት ለዛ ለዩናይትድ ደጋፊ ጸጉርን አልቆረጠም ላለው ግን መፍትሄ አልተገኘም። ከምሽቱም ጨዋታ በማንቸስተር ዩናይትድ እና በዌስትሃም ዩናይትድ መካከል የነበሩ ጨዋታ 1-1 ተጠናቋል። ዌስትሃሞች ይቅመሩ ነበረ። ሹሼክ 50ኛው ደቂቃ ላይ ባስቆጠረው ግብ ከረፍት በኋላ 5 ደቂቃ በኋላ ማለት ነው በቤንያሚን ሼሽኮ በኩል ተቀይሮ ገብቶ 90ኛውም ደቂቃ ተጠናቆ 96ኛው ደቂቃ ላይ ዩናይትድን አቻ አደረጋቸው። ማንቸስተር ዩናይትድ ከ4 ተከታታይ የፕሪሚየር ሊግ ጨዋታ በኋላ ነጥብ ጥሏል። ማንቸስተር ዩናይትድ ነጥቡን 45 አድርሶ አሁን 4ኛ ነው። በውድድር ዓመቱ መጨረሻ የት ይጨርሳል የሚለው ነገር በትልቁ የሚጠበቅ ነው የሚሆነው። ዌስትሃም ዩናይትድ በ24 ነጥብ 18ኛ ነው። ቀጣይ ቅዳሜ ቡርተን ከዌስትሃም ዩናይትድ ኤፍኤ ካፕ ነው። በነገራችን ላይ ኤቨርተን ከማንቸስተር ዩናይትድ ረጅም ጊዜ ይሄ የፊታችን ሳምንት የፕሪሚየር ሊግ ጨዋታ ስለሌለ ቀጣይ 15 ቀን በኋላ የሚደረግ እንደዚሁ መርሃ ግብር ነው። ጨዋታው ላይ ልዩነት የፈጠረውን ሰው እናንሳው። ቤንያሚን ሼሽኮን 21 ደቂቃ ብቻ ነው የተጫወተው። ሜዳ ላይ ተቀይሮ ገብቶ 5 ኳስ ነካ። 3ቱ በተቃራኒ ሳጥን ውስጥ ነው የነካቸው። ከሁለት ሙከራ 2ቱም ኢላማውን የጠበቀ ነው። በስተመጨረሻም አንዷን ወደ ግብነት ቀላቅሏታል። ቤንያሚን ሼሽኮ ማለት ውድ ቤተሰቦቻችን ፉላም ላይ 93ኛ ደቂቃ የማሸነፊያ ግብ አስቆጥሮ ብዙ አነጋጋሪ ነበር። ትላንት አይግራማችሁ ብሎ ደግሞ 3 ደቂቃ ጨምሮበት 96ኛው ደቂቃ ላይ ለማንቸስተር ዩናይትድ ያቻነቷን ግብ አስቆጥሯል። በማስቆጠር ደስተኛ ነኝ፣ ነገር ግን ባስመዘገብነው ውጤት ደስተኛ አይደለሁም። እንዳለመታደለው ሆኖ ትንሽ እድል አልነበረም፣ ግን እስከ መጨረሻው ድረስ ታግለናል ብሏል። ቤንያሚን ሼሽኮ ባለፉት 6 የፕሪሚየር ሊግ ጨዋታ 5 ጎሎችን ለማንቸስተር ዩናይትድ እንደዚሁ ማስቆጠር የቻለበት ሲሆን በግሌ ደስተኛ በሆነም በውጤቱ ግን ደስተኛ አይደለሁም ብሏል። ከዚህ የተሻለ ውጤትም ለማንቸስተር ዩናይትድ ይገባል ሲል ተደምጧል። በእንግሊዝ ፕሪሚየር ሊግ በዚህ ጨዋታ ላይ ታዲያ ማንቸስተር ዩናይትድ ከዌስትሃም ሲጫወቱ ጨዋታው 1-1 ተጠናቀቀ። በርካታ የግብ ዕድል በመፍጠር ዌስትሃም 2 ዩናይትድ 1፣ በርካታ ሙከራ ዩናይትድ 9 ዌስትሃም 7 ግብ ሊሆኑ የሚችሉ ሙከራዎችን ወይም ኢላማውን የጠበቀ ሁለቱም 3-3 አላቸው። በተቃራኒ ሳጥን ውስጥ ኳስ በመንካት ዩናይትድ 21 ዌስትሃም 9 አጠቃላይ ኳስ ቅብብልን ብናይ 65 በመቶ ማለት በሚያስችል ሁኔታ ዩናይትድ የኳስ ቁጥጥር ነበረው። ቀሪው ወደ 35 በመቶ አካባቢ የዌስትሃም የኳስ ቁጥጥር ነበረ። የማዕዘን ምት ብናይ ዩናይትድ 3 መቱ፣ ዌስትሃም 5 መቷል። ጥፋት ደረጃ ካየን ዌስትሃም 10 ዩናይትድ 4 ጥፋቶችን አጥፍቷል። በቁጥር ከገለጽ ነው የምሽቱ ጨዋታ ደግሞ እንደዚህ አይነት ይዘት ነበረው። ማይክል ካሪክ ባለፉት 5 ጨዋታ 4 ድል ሲያስመዘግብ 1 ብቻ ነው አቻ የወጣው። ካሪክ በዩናይትድ ቤት በጅማሮ ደረጃ ጥሩ የሚባል ነው። ማንቸስተር ዩናይትድ 2026 ከገባ በኋላ ሽንፈት ያልገጠመው ሲሆን እንግዲህ ባለፉት 9 ጨዋታም እንግዲህ ቡድኑ በጣም ጥንካሬውን የተመለከትንበት ነበረ። ማንቸስተር ዩናይትድ በፕሪሚየር ሊጉ ረጅሙ ጨዋታም ሳይሸነፍ ጉዟል። እነኚህም ያለፉት 9
ጨዋታዎች ናቸው። ማንቸስተር ዩናይትድ ከዚህ በኋላም ወደ ጨዋታው የሚመለሰው ከ2 ሳምንት በኋላ ነው። ምክንያቱም በመሃል ላይ ካራቦ ካፕ ውድድር አለ። ዩናይትድ ደግሞ በካራቦ ካፕ መሰናበቱ የሚዘነጋ አይደለም። ስለዚህ ዩናይትድ 2 ሳምንት እንዴት ያሳልፉታል የሚለው ይጠበቃል። ምናልባት ወደ መካከለኛው ምስራቅ ሊሄዱ የሚችሉበትም እድል እንዳለ ሲዘገብ እንደነበረ ይታወቃል። ካሪክ ከዌስትሃም ጨዋታ አስቸጋሪ ነገር ገጥሞናል ብሏል። ዌስትሃም ጨዋታውን አስቸጋሪ ያደርገውብናል። ዘግይቶ የተገኘ ግብ በማስቆጠር ከሽንፈት እድነናል። ጥሩ ጥራት ያለው ቡድን ነው። 1 ነጥቡን ወስደን ለቀጣዩ ጨዋታ እንዘጋጅበታለን ሲሉ ተደምጠዋል። በእርግጥ ይሄ ግቡ ከመቆጠሩም በፊት ከረፍት በፊት እንኳን ግብ ስላልነበረ ብታዩት የማንቸስተር ዩናይትድን ታክቲክ ሜዳ ላይ እንዳይተገበር ያደረገ እንቅስቃሴ ነበር። ከኳስ ጀርባ ነበሩ። ከኳስ ጀርባ ደግሞ ዞናል ማርኪንጋቸው በጣም ከፍ ያለ ነበረ የዌስትሃም ዩናይትድ። ያም የዩናይትድ ተጫዋቾች ስፔስ እንዳያገኙና በተለይም የብሩኖ የኩኛ የካዘሜሮን የኮቢ ሜኖ ስሩ ፓሶች እንዳይገኙ ያደረጉበት ቴክኒክ በጣም አስገራሚ ነበር። በአጠቃላይ ጨዋታው ጥሩ ነበር። ነገር ግን እውነቱን ለመናገር ትንሽ አዝኛለሁ ያሉት ማይክል ካሪክ እኛ በጣም ምርጥ ብቃታችን አሳይተዋል ብለዋል። ዌስትሃሞች በጥንቃቄ ነበረ ሲጫወቱ የነበረው፣ ይሄም ለእኛ ከባድ ነበረ ብለዋል። ምናልባት ኳሶቹን ወደ ተጋጣሚ የፍጹም ቅጣት ምት ክልል ደግመን መላክ ነበረብን ብዬ አስባለሁ። ጆሽኳ ዜርኪዚ እድል አግኝቶ ነበረ፣ ነገር ግን ኳሷ በግቡ ቋሚ አጠገብ ወጥታለች ይላሉ። ኳስ አለመቆጠሯ በጣም አስገራሚ ነው። ቤንያሚን ሼሽኮ ግን ድንቅ ግብ አስቆጥሯል። በኋላ ላይ ያቺ ግብ ታድጋናለች ብለዋል። እስካሁን አንዳንድ አስደናቂ ድሎችና ጥሩ ጊዜያትን አሳልፈናል። ነገር ግን በጥሩ ሁኔታ የማይሄዱባቸው ግጥሚያዎችም አሉ። አንደኛው ይሄ ነው። ይህን ጨዋታ ማሸነፍ ይገባን ነበር ሲሉ ተደምጠዋል ማይከል ካሪክ። ምናልባት ጨዋታውን የተከታተላችሁ መልከታችሁን ጻፉልን። ማንቸስተር ዩናይትድ ካደረጋቸው 15 ጨዋታ የተሸነፈው አንዱን ነው። አሁንም ማንቸስተር ዩናይትድ ወደ ለንደን ስቴዲየም አቅንቶ ግን እድል ካገኘ 5 ዓመት ሆኖታል። በሮናልዶ እና በሊንጋርድ ግቦች ነበረ እድል ያደረገው በወቅቱ። በነገራችን ላይ እዚህ ሜዳ ላይ ያለፉትን 3 ተከታታይ ጨዋታም በዌስትሃም ዩናይትድ ተሸንፏል። በኦሊገነ ሶልሼር 2001 ዘመን ነበር ዩናይትድ እዚህ ሜዳ ላይ ድል ያደረገው። ከዛ በኋላ 3 ተከታታይ ጨዋታዎችን ነጥብ ጥሎባቸው ለማንቸስተር ዩናይትድ ተሸንፏል። ይህንን በምሽት መረጃችን የዩናይትድ ደጋፊዎች ስጋት በሚል ዘገባ ሰርተንላችሁ ነበር በቃል ስፖርት ዩቲዩብ ቻናል። አሁንም ያው የገጠመው ይመስላል። ትላንትና ባለፉት 4 የዌስትሃም ዩናይትድ ለንደን ስቴዲየም ጨዋታ ላይ 4 ጊዜ ነጥብ ጥሏል። 3ቱን ሲሸነፍ ትላንትና ደግሞ ባቸው ውጤት አጠናቋል። ምናልባት በቁጥር ካየነው ማቲያስ ኩኛ በጨዋታው ምንም ሳያደርግ ነው የወጣው። ውድ ቤተሰቦቻችን አማደ ዲያሎም በመጨረሻዎቹ ደቂቃ ላይ ያገኛቸው እድሎች አልተጠቀመም። ከአፍሪካ ዋንጫ በኋላ የአማድ ዲያሎም ነገር ወደ አሳሳቢ ብቃትነቱ እየወረደ ነው። ብቃቱ ወደ አሳሳቢ ደረጃ። ሌላው በሃሪ ማጓየር ተቀይሮ የገባው ዮሮም የመጨረሻ 2 ታክሎች ዩናይትድን ወደ ጨዋታ በመለሰ ረገድ ትልቅ ነበሩ። የተጫዋቹ ቁመት እንዴት ለዩናይትድ ይበጃል በሚል ብዙ ክርክር የቀረበበት ሌሳንድሮ ማርቲኔስ የዩናይትድ የልብ ምት ያክል አስፈላጊ ተጫዋች ሆኗል። ከማጥቃት በጣም እርግጠኛ የሆነባቸውን ኳስ እስከማቀበል ማለት ነው። ለማንኛውም ምሽታችሁ እንዴት አለፈ? ዛሬስ ምን እንጠብቅ ብለን በሐሳብ መስጫ ሳጥናችን ላይ ለእናንተ ውድ አድማጮቻችን ጥያቄ ጠይቀን እንደጀመርን ይታወቃል። የዩናይትድም ደጋፊዎች በጉዳዩ ላይ መልካታችሁን እንዲሁ ልታርሱ ትችላላችሁ። ዩናይትድ እንዳልኳችሁ በ45.4ኛ ደረጃ ላይ ይገኛል። በእንግሊዝ ፕሪሚየር ሊግ ዛሬ አስቶን ቪላ ከብራይተን ኤንድ ሆቭ አልቢዮን፣ ክሪስታል ፓላስ ከበርንሌይ፣ ማንቸስተር ሲቲ ከፉልሃም፣ ኖቲንግሃም ፎረስት ከወልቭስ ምሽት 4:30፣ ሳንደርላንድ ከሊቨርፑል ምሽት 5:15። በጣሊያን ኮፓ ኢታሊያ ምሽት 5 ቦሎኛ ከላዚዮ፣ በጀርመን ዲኤፍፒ ፖካል ምሽት 4:45 ባየር ሙኒክ ከአርቢ ሌፕዚግ፣ በስፔን ኮፓ ዴላሬ አትሌቲኮ ቤልባኦ ከሪያል ሶሴዳድ ምሽት 5 ጨዋታዎችን ያደርጋሉ። ለምትደግፏቸው ክለቦች ሙሉ መልካም እድል፣ ከድልም በላይ በርከት ያለ ግብ አስቆጥረው ያሸንፉላችሁ ዘንድ መልካም ምኞታችንን ገልጸን ቃል ስፖርት ዩቲዩብ ቻናል ከእናንተ ከሆነው ቃል ስፖርት ዩቲዩብ ቻናል በማለዳው ጥንቅራችን ይሄንን ይመስል ነበረ። ጥቂት ቆይተን እንድንገናኝ ሰብስክራይብ አድርጋችሁ የደውል ምልክቷን መጫን እንዳይረሳ። ቃል ስፖርት ዩቲዩብ ቻናል በዩቲዩብ ገጽ ብቻ መረጆቹን እያጋሯችሁ ቃል ነበርኩኝ። ከጥቂት ደቂቆች በኋላ ዳግም እንገናኝ። ሰናይ ቀን